በዛሬው የመልእክት ዝግጅታችን በቀይ ባህር አካባቢ እየተደረጉ ያሉ እንቅስቃሴዎችን እንቃኛለን። ፍቅር ተቢታው ነኝ። ለአንድ ሀገር እድገት የባህር በር ወሳኝና ቁልፍ ሚና ይጫወታል። በተለይም ከምርትና ምርታማነት፣ ከምርት ግብአት፣ ከምርት ሂደት እንዲሁም በራሱ በምርት ላይም ትልቅ አስተዋጽኦ እንዳለው የምጣኔ ሀብት ባለሙያዎች ሲናገሩ ይደመጣል። የባህር በር መኖር ከስልጣኔ ከሀገሮችና ህዝቦች ጋር ያለውን ግንኙነትና ትስስር የሚያጠናክርም ነው። ሰፊ የንግድ መሰረት በመፍጠር ምርትን በተፈለገው ጊዜና ቦታ በማቅረብ በተሻለ መልኩ ተጠቃሚነትን ያረጋግጣል። አሁን ላይ አጀንዳ መሆኑን ብዙዎች የሚስማሙበትና ለአንድ ሀገር እድገት መሰላል ከሚባሉ መስፈርቶች መካከልም የሚጠቀስ ነው። ለዚህ እንደ ምክንያት የሚጠቀሱት በዓለም ላይ በሚካሄዱ ንግዶች በርከት ያሉ ዕቃዎች በአንድ ጊዜ ለማጓጓዝ ተመራጭ የባህር ላይ ትራንስፖርት ነው። የባህር በር ያላቸው ሀገሮች ለዓለም ገበያ ክፍት ስለሚሆኑ ተመራጭነታቸውና እድገታቸውም የተሻለ ሆኖ ይታያል። በዓለም ላይ በእድገታቸውና ልቀው የሚታዩ ሀገሮች የባህር በር ያላቸው ሲሆኑ በእድገታቸው ወደ ኋላ የቀሩት ደግሞ የባህር በር የሌላቸው ናቸው። በዚህ ረገድ የወደብ ተጠቃሚነትን ለማረጋገጥ በቀይ ባህር አካባቢ የዓለም ሀገራት የሚያደርጉት እንቅስቃሴም ሰፊ ነው። አሜሪካና ቻይናን ጨምሮ በርካታ ሀገራት በቀይ ባህር አካባቢ የሚደረጉ እንቅስቃሴዎችን በትኩረት ከመከታተል አልፎ የጦር ሰፈሮቻቸውን አቋቁመው በአካባቢው ያላቸውን ዓለም አቀፍ ጥቅማቸውን ለማስጠበቅ ከፍተኛ መዋለ ንዋይ እያፈሰሱም ነው። እነዚህ ሀገራት አድማስ ተሻግረው እዚህ ሲገኙ ዓለም አቀፍ ሕጎችን በመጥቀስና በአካባቢው ያለው ያልተረጋጋ የፖለቲካ ሁኔታ በዓለም ላይ ሊፈጠር ይችላል ያሉትን ቀውስ ምክንያት በመስጠት ነው። በተባበሩት መንግስታት ድርጅት ግምት መሰረት በቀይ ባህር ዙሪያ ያለው ህዝብ ብዛት በ2050 343 ሚሊዮን ይደርሳል። አውሮፓን ከመካከለኛው ምስራቅና ከሩቅ ምስራቅ ጋር የሚያገናኘው የቀይ ባህርና 1000 ኪሎ ሜትር ርዝመት ያለው የባህሩ ክፍል ሰላሙ እንዲጠበቅ የአካባቢው ሀገራትን ተሳትፎ ይፈልጋል። የአሜሪካ የውጭ ጉዳይ መስሪያ ቤት ቀይ ባህር ወሳኝ የኢኮኖሚ የደም ቧንቧ ሲሆን ተፈላጊነቱ በመጪዎቹ ዓመታት ከዚህ በላይ እየጨመረ ሊሄድ እንደሚችል መግለጹ አይዘነጋም። በጂኦፖለቲካዊ አገላለጽ ምናልባትም ከአሜሪካና ከአውሮፓ ፖሊሲ አውጪዎች ነባራዊ የመካከለኛው ምስራቅ ትኩረት የበለጠ የፖሊሲ ትኩረት ሊሰጠው የሚገባ ሆኖ መታየት አለበት። በአካባቢው ያለው የአፍሪካ ክፍል በመሰረተ ልማት እጥረትና በምጣኔ ሀብት እድገት ኋላ ቀር ቢሆንም የቀጠናው አቅም እያደገና የህዝብ ቁጥር እየጨመረ ሲመጣ በቀይ ባህር አካባቢ ፖለቲካ፣ ኢኮኖሚያዊና ወታደራዊ ፍላጎት፣ የትጥቅ ግጭቶችና የፖለቲካ አለመረጋጋቶች እየሰፉ እንደሚሄዱም የዘርፉ እነዚህን ዓለም አቀፍ ነባራዊና መጻኢ ሁኔታዎች በመተንተን በዚህ በቀይ ባህር አካባቢ የሚያንዣብቡ ሀገራት ግን በአፍሪካ ቀንድ ስትራቴጂካዊ አቀማመጥ ላይ የምትገኘውንና አካባቢውን አስተሳስሮ ለመያዝ ትልቅ ሚና እየተጫወተች ያለችውን ኢትዮጵያን ይዘነጋሉ። ዛሬ የኢትዮጵያ ህዝብ ከ100 ሚሊዮን በላይ የሚገመት ሲሆን ይህም በዓለም የባህር በር ከሌላቸው ሀገሮች ከፍተኛ የህዝብ ብዛት ያላት ሀገር ያደርጋታል። በአፍሪካ ኢትዮጵያን ጨምሮ የባህር በር የሌላቸው ሀገራት ከሚኖረው አጠቃላይ ህዝብ 1/3 የሚገኘው በኢትዮጵያ ነው። ይህ ሁኔታ ደግሞ በቀጣይ በአካባቢው ላይ የሚፈጥረው ተጽዕኖ ቀላል ባለመሆኑ ኢትዮጵያን ያካተተ የጋራ ተጠቃሚነት ላይ መስራት ምንም ምርጫ የሌለው ጉዳይ ነው። ኢትዮጵያ፣ ኤርትራ፣ ሶማሊያና ጅቡቲን ያቀፈው በአፍሪካ ሀገር ምስራቃዊ ክፍል የሚገኘው የአፍሪካ ቀንድ ክልላዊና ዓለም አቀፋዊ ኃይሎች አይናቸውን የጣሉበት አካባቢም ነው። ቀደም ሲል ይህንን አካባቢ ዋና ትኩረታቸው አድርገው የነበሩት እንደ አሜሪካና ቻይና ያሉ ሀያላን የነበሩ ሲሆን ለአፍሪካ ቀንድ ለአዳዲስ ተወዳዳሪዎች ወሳኝ የፉክክር ሜዳም ሆኗል። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ቱርክ፣ ኳታር፣ ኢራንና ግብጽ በአፍሪካ ቀንድ ጥቅሞቻቸውን በየአካባቢው ለማስጠበቅ እየተንቀሳቀሱ ያሉ ዋና ቀጠናዊ ተዋናያኖች ናቸው። በአሁኑ ጊዜ አሜሪካ፣ ፈረንሳይ፣ ጃፓን፣ ቻይና፣ የተባበሩት አረብ ኤምሬትስና ቱርክን ጨምሮ 11 ሀገራት በቀይ ባህር ዳርቻ ላይ የጦር ኃይል ሰፈር አላቸው። እዚህ የመገኘታቸው ምክንያት እንደየሀገራቱም ይለያያል። ይሁንና የቅርብ ጊዜ የጂኦፖለቲካዊ ክስተቶች የአካባቢውን ስትራቴጂካዊ ጠቀሜታ በማሳደጉ ቀይ ባህር ታላቅ የኃይል ሽኩቻ ምህዋር መሆኑ ግልጽ ሆኗል። የቀይ ባህር ተፈጥሮና እንቅስቃሴ 2250 ኪሎ ሜትር የሚሸፍነው የቀይ ባህር ኮሪደር ሜዲትራኒያን ባህርንና ህንድ ውቅያኖስን አልፎ ወደ እስያ የሚለየው ቁልፍ የውሃ መስመር ሲሆን በየዓመቱ በቢሊዮኖች የሚቆጠር የንግድ እንቅስቃሴ ይከናወንበታል።
ከ10 በመቶ በላይ የሚሆነው የዓለም ንግድ በየዓመቱ በቀይ ባህር በኩል ያልፋል። የንግድ መስመሮች በዓለም ላይ ካሉት 10 እጅግ ስትራቴጂካዊ የውሃ መንገዶች ሁለቱን ማለትም በባህሩ ደቡባዊ መግቢያ የሚገኘውን ባቤል ማንዳብና በሰሜናዊ ግብጽ የሚገኘው ሲዩዝ ካናልን ያቋርጣሉ። ይህም የቀይ ባህር አካባቢ በዘይትና በከበሩ ማዕድናትም የበለጸገ ነው። በቀይ ባህር ጠረፎች 10 ትላልቅና ስራ የሚበዛባቸው ወደቦች አሉ። ስራ ከሚበዛባቸው ወደቦች መካከል የጂዳ ወደብ አንዱ ሲሆን በአመት ወደ 52 ሚሊዮን ቶን ጭነት 4 ሚሊዮን ኮንቴነሮችና 275700 መንገደኞችን ያጓጉዛል። በፖርት ሱዳን 8.6 ሚሊዮን ቶን ጭነትና 431000 ኮንቴነሮች ይጓጓዛል። ሌላው ቀይ ባህር ላይ የሚገኘው ወደብ የጅቡቲ ወደብ ሲሆን ከ5.8 ሚሊዮን ቶን በላይ ጭነትና 293000 ኮንቴነሮች በአመት ይተላለፍበታል። በምጽዋ ወደብ ደግሞ በአመት 826000 ቶን ጭነት ያልፋል። ሌላኛው የሳውዲ አረቢያ ንብረት የሆነው ያንቡ የንግድ ወደብ 1.8 ኪሎ ሜትር ርዝመት ያለው ሲሆን በአመት 13.5 ሚሊዮን ቶን ጭነት የሚያስተናግዱ 12 መተላለፊያዎችና 1500 መንገደኞችን ማስተናገድ የሚችል ልዩ የመንገደኞች ተርሚናል አለው። የግብጽ ንብረት የሆነው ሳፋጋ ወደብ 100,000 ቶን እህል የመጫን አቅም ያለው ሲሆን በአመት ወደ 742 መርከቦችን በማስተናገድ ከ3.8 ሚሊዮን ቶን በላይ ጭነትና ከ876000 በላይ መንገደኞችን ያስተናግዳል። የእስራኤሉ ኢላት ወደብ 2.1 ሚሊዮን ቶን ደረቅ ጭነት 70,000 ተሽከርካሪዎች ወይም መኪኖችና 50,000 ኮንቴነሮች በየዓመቱ ያልፉበታል። ሆዴዳ ወደብ የየመን ንብረት ነው። 1 ሚሊዮን ቶን የፔትሮሊየም ምርቶችን ጨምሮ 5.7 ሚሊዮን ቶን ጭነትን ያስተናግዳል። የኤርትራው አሰብ ወደብ 1.2 ሚሊዮን ቶን ደረቅ ጭነት 32000 ኮንቴነሮችና 1.3 ሚሊዮን ቶን ፈሳሽ ጭነት ይተላለፍበታል። የየመኑ ኤደን ወደብ በአመት 2000 መርከቦች የማስተናገድ አቅም ያለው ሲሆን 15.6 ሚሊዮን ቶን ጭነት 380000 ኮንቴነሮች በዚህ ይተላለፋሉ። የዛሬው የመልክ ዝግጅታችንም የቀይ ባህር አካባቢ እንቅስቃሴዎችን ተመለከትን። የዛሬና በቃን።